ተመልካቾች ያለፉትን ጊዜያቶች በተለይ በኢትዮጵያ ታምርት ንቅናቄ መርህ ብዙ ስራዎች መሰራታቸው የሚታወስ ነው። በዋናነት ደግሞ በኢትዮጵያ ታምርት ንቅናቄ ከውጭ ሀገር የሚገቡ ምርቶችን ሀገር ውስጥ በሚኖሩ ተተኪ ምርቶች ላይ ለመተካት ብዙ ስራዎች መስራት እንደሚያስችል በብዙ መንገድ ሲነገር ነው። ፋብሪካ ውስጥ ነው የምንገኘው። እነዚህ ፋብሪካዎችም በተለይ ሀገራቸውን ምርት ደግሞ ወደ ውጭ ሀገር በማስተዋወቅ ሀገር ውስጥም ደግሞ ለሀገር ውስጥ ገበያ በማቅረብ ብዙ ስራዎችን እየሰሩ ይገኛሉ። ተመልካቾች እንግዲህ እንደምትመለከቱት አሁን እኔ ራሱ የለበስኩት ምርት የኢትዮጵያ ምርት ነው። እንደነዚህ አይነት ደግሞ ቆንጆ ለተለያዩ ቦታዎች ልንለብሳቸው የምንችለው በሀገራችን ምርት መዘነጥ ወይም ደግሞ ማማር የምንችልባቸውን ነገሮች በኢትዮጵያ ታምርት ንቅናቄ ሀሳብ ውስጥ በብዙ መንገድ ሲቀዳ እየተመለከትና አሁን ያያችሁት እኔ የለበስኩትን ነው። ከልጅ እስከ አዋቂ ደግሞ በተለያዩ መስፈርቶች የሚሰሩ የተለያዩ ምርቶች አሉ። እነሱን ምርቶች ደግሞ በጋራ እንመለከታለን። አብራችሁ እየሞከርኩ ነበረ። አንዳንድ ልብሶች ከባድ ነው። እንዴት ነው? ቀለል ያለ ነው፣ ብዙ የሚከብድ አይደለም። እስኪ ስለ ጋርመንቱ ንገረኝ። የሀገር ውስጥ ምርትን ከማበረታታት አኳያ ምን እየሰራችሁ ነው? የሀገር ውስጥ ምርትን ለማበረታታት እንደተባለው እኛ የዛሬ ዓለም የጀመርነው ከ20 ዓመት በላይ ሆኗል። ቃሊቲ ያለው ቁጥር 1 ማምረቻ ፋብሪካችን ይሄ የሱ ቀጣይ ነው። ይሄ ቁጥር 2 ጋርመንት ነው። ስለ ምርቶቹ ከመናገራችን በፊት ስለተፈጠሩት የስራ ዕድሎችም ብናስባቸው ሰፊ ነው። ለምሳሌ ቃሊቲ ቁጥር 1 ላይ ያለው ከ670 በላይ ሰራተኞች አሉ። እዚህ 720 አካባቢ አሉ። እንግዲህ በሁለቱ ፋብሪካዎች ብቻ ከ1400 በላይ ሰራተኞችን ቀጥረን የስራ ዕድሉን ተፈጥሮላቸው የተሰራ ይገኛል። ሌላው ቅድም እንዳልሹ ሀገር ውስጥ ምርትን ማበረታታት፣ ተኪ ምርቶችን ማበረታታት የሚለው ከአሁን በፊት ብዙም ተቀባይነት አልነበረው። ኤክስፖርት ብቻ የሚል ነበረ ሀሳብ የነበረው። ግን ኤክስፖርት ብቻ ተሽጦ ዶላር ስለመጣ ብቻ ሀገር እንደማታደርግ መንግስት የደረሰበት ይመስለናል። ዶላር በማስቀረት ሊወጣ የነበረን ዶላር በማስቀረት ረገድ ከፍተኛ የሆነ እንቅስቃሴ እየተደረገ ይገኛል። በከፍተኛ ጥራትና በከፍተኛ ጥንቃቄ ሀገር ውስጥ እንዲመረት በመደረጉ ከፍተኛ የሆነ የዶላር ምንዛሪ እንዳንከፍል ያደርገናል ማለት ሀገሪቷ ልታወጣ የነበረውን ገንዘብ ያስቀራል ማለት ነው። አሁን የታዘዝነው ዩኒፎርም በጣም በሺ የሚቆጠር ነው። ከውጭ መጫን ነበረበት። እንግዲህ ለአንድ ኮንቴነር ምን ያህል እንደሚከፈል ተመልካች ያውቀዋል፣ የታወቀ ነው። ስለዚህ ይሄን በማስቀረት ረገድ ኢትዮጵያ ታምርት እንቅስቃሴ ሰፊ ስራ እየተሰራ ነው። ሰፊ እንቅስቃሴ እየተደረገ ነው። በርካታ አምራቾች ወደ ምርቱም እየመጡ ነው። እንደ ኤልቴክስ የሚያመርታቸው ምርቶች አሁን በኋላ ሳምፕል ክፍል ወስጄ ያሳያቸዋለሁ። በአዲስ አበባና አዲስ አበባ ውጭ ያሉ ከተሞች ላይ በስፋት እየተሸጠ ነው። ሰዎች ለልብስ የሚያወጡት ገንዘብ ዶላር ያልወጣበት ከወጣበትም ለጥሬ ዕቃ ብቻ መግዣ የወጣ ነው እንጂ ሌላው ከስፌት ጀምሮ ከሽመና ጀምሮ እስከ ስፌት ድረስ እዚህ ተጠቃሎ ለህብረተሰቡ ስለሚደርስ ከፍተኛ የሆነ የህብረተሰቡን አቅም ያገናዘበ የገበያ ክፍተት ፈጥሮልናል። ሰዎች የሀገራቸው ልብስ እንዲለብሱ ምን አይነት አስተዋጽኦ ሰፊ ነው። ለምሳሌ ብዙ ማስታወቂያ ሲሰራ እናያለን። ኢንዱስትሪ ሚኒስቴርም የኢትዮጵያን እለብሳለሁ የኢትዮጵያን ጫማለሁ እያለ የሚሰራቸው ማስታወቂያዎች አሉ። ነገር ግን የኢትዮጵያ ብሎ እኔ በባዶ ሆድ የወሰድነው ነገር አለ። እቃ ስንገዛ ይሄ የሀገር ውስጥ ነው ይሄ የውጭ ነው እንላለን። ይሄ በባዶ ሆድ የወሰድነው ነገር ነው እንጂ በጥራት ደረጃ ለምሳሌ አንቺ የለበሽውን ይሁ ለተመልካች ይሄ የቱርክ ልብስ ነው የሚመስለው፣ ግን እዚሁ ፋብሪካ የተሰራ ነው። ከመጀመሪያ ጀምሮ እስከ መጨረሻ ጨርቁን ብቻ ነው የገዛ ነው። ጨርቁን እኛ ስላላመረት ነው። ጨርቁን ገዝተን ሙሉ ስፌቱን ግን እየሰራ ነው። ለምሳሌ ይሄ ልብስ የተሰራው እንግሊዝ ሀገር ለሚገኝ ማሪያ ካሬና ለሚባል ካምፓኒ ኤክስፖርት ሲደረግ የነበረ ትልቅ ሰው አለ። ከህፃን እስከ መጨረሻ ድረስ እያለበስን ነው የምንገኘው። ስለዚህ ይሄ ከግምት ውስጥ ቢገባ የሚለበሰው ልብስ የሀገር ውስጥ ነው አይደለም፣ አይ ልብስ ነው፣ የውጭ አይደለም፣ የሀገር ውስጥ አይደለም፣ ግን ልብስ ነው። ማሰራው የሀገራችን ወጣቶች የሀገራችን እህቶቻችን ወንድሞቻችን ያመረቱት ምርት ነው። በጥራት ከማን ጋር ይወዳደራል? በዓለም ላይ ካለው ልብስ በሙሉ ይወዳደራል። እኛ ልብሳችንን ይዘን ዓለም ገበያ ላይ ገብተን ይወጣንበት የለም። ሁልጊዜ የእኛ ምርቶች ይሸጣሉ። እኛ ሁልጊዜ ምርቶቻችንን አውጥተን አልገዛም ተብለንም አናውቅም። ኦርደር በሚመጡበት ጊዜ መጀመሪያ ለዲዛይነር ነው የሚሰጠው። ዲዛይነሩ ዲዛይን ካደረገ በኋላ እዚሁ ክፍል ውስጥ ኮድ አድርጎ ያስቀምጠዋል። ልብሱ ተሰርቶ ይዘጋጃል። ከዛ በኋላ ለቆረጣ ክፍል ለሚመለከተው ክፍል ያስረክባቸዋል። በኮዱና በተሰጣቸው ዲዛይን መሰረት መቁረጡን ይጀምራሉ። ከተቆረጠ በኋላ ወደ ጋርመንት ይገባሉ። ግን እንዴት ይጀምራሉ የሚለውን ለማየት ወደ ውስጥ መግባት እንችላለን ማለት ነው። እሺ፣ ይሄ ክፍል የዲዛይንና
ማዘጋጃ ክፍል ነው። የሚመጡትን ትዕዛዞች አስቀድመን ለዚህ ክፍል ይደርሰውና ይሄ ክፍል ዲዛይን ሳምፕሎች ያዘጋጃል። በተዘጋጀ ሳምፕል መሰረት እነዚህ የምታያቸው ጠቅላላ የአልባሳቱ ዲዛይን ናቸው ወይ ፓተርን ይባላሉ በእኛ አጠራር። በቀጥታ ወደ ጨርቅ ዝግጅትና ወደ ቆረጣ ነው የሚመጣው። ጨርቁ ተዘጋጅቶ ከተቆረጠ በኋላ ወደ ጋርመንት ይገባል። ጋርመንት ፕሮሰስ ተደርጎ ካለቀ በኋላ እንዳያችሁት ቀርቶ ደግሞ ለገበያ ይቀርባል ማለት ነው። በፋብሪካ ደረጃ እንደዚህ አይነት ውስብስብ ስራዎችን መስራት በእርግጥ ከባድ ሊመስል ይችላል። ነገር ግን አስፈላጊው ስልጠናና አስፈላጊው ክህሎት ከተሰጣቸው የክህሎት ማሻሻያ ከተሰጣቸው በኋላ ግን እንደምታየው ነው ሁሉም ሰራተኛ የተሰጠውን ልብስ እንዴት እንደሚሰፋው ያውቀዋል። የሀገር ውስጥ ገበያችሁ ምን ያህል ተመራጭ እየሆነ ነው? ከዋጋ አንጻርስ እንዴት ነው ህብረተሰቡ ጋር የሚደርሰው? እውነት ለመናገር ማወዳደር አይቻልም። ለምሳሌ እኛን የምናመርተው እኛን የምናዘጋጀው ጥሬ ዕቃ ብቻ ነው የምንገዛው። በራሳችን ባለሙያዎችን የሚመረቱ አንዱን የውጭ ባለሙያ እዚህ ጋር አንጠቀምም። ስለዚህ ተመጣጣኝ የሆነ የአቅርቦት ሰንሰለት አለን። እንዳያችሁት ነው ተመልካቾች። በተለይ የሀገራችንን ምርት በእጅጉ ከሚያበረታታ ትልቅ ድርጅት ውስጥ አንዱ ሄልቴክስ ነው። ሄልቴክስ ምርት በተለይ ከኢትዮጵያ ታምርት ንቅናቄ ጋር በቁርኝነት የሰራ ነው የሚገኘው። ያ ማለት ምንድነው? በተለይ የሀገራችንን ምርት ወደ ሀገራችን ብቻ ሳይሆን ከሀገራችንም አልፎ ደግሞ በውጭ ገበያ ላይ ለማስተዋወቅ ትልቅ ስራን እየሰራ ይገኛል። ካሳሁን እንግዲህ ጥሩ ነገር ነው ያሳየህን። ስለመጣችሁ እናመሰግናለን። እኔም በጣም ነው የማመሰግነው።